አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ተከታታይ ቤተሰቦች እንደምን አላችሁ? ከኔ ጋር አልሐምዱሊላህ። አላህ በላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ልብ የሚሰብር ነው። በነገራችን ላይ በስደት ላለች እናት ሁሉ እናት ለሆነችም እናት ላልሆነችም እንጃ ምን አይነት ሰው ምን አይነት ኸልቅ እንደሆነ አላቅም። በነገራችን ላይ አንዳንድ መጥፎ ሰዎች እንደው ከእንስሳ የማይሻሉ እንስሳ እንኳ የገዛ ወገኑን ይራራለታል ማለት ነው። ይሄ ልጁ ይሁን የሰው ልጅ ሰርቆ ይሁን አላሁ አለም አመት ያልሞላው ልጅ በርበሬ አፉ ላይ እያደረገ በቃሪያ በርበሬ ነው፣ በቃ ቀይ ቃሪያ የበሰለ ቃሪያ ነው። ቆራርጦ ፊቱ ላይ አድርጎ አፉ ላይ እንደዚህ እየሰባበረ አፉ ላይ አፉን እየከፈተ አፉ ላይ ነው ምላሱ ላይ ነው የሚያሽለት ማለት ነው። እኔ ሰው ሰድቤ አላቅም ተራግሜ አላቅም፣ ግን አላህ የስራህን ይስጥህ። ሰማይና መሬት የዘረጋ ጌታ ይህን መላይካ ህፃን ልጅ እንደው እናቱ ጋር ልትቀያየም ትችላለህ፣ ወይንም ከሌላ የሆነ ነገር ሊኖርብህ ይችላል። አላሁ አለም። እኔ ብቻ ብዙ ተወሳወስኩኝ፣ በቃ ብዙ አሰብኩኝ። ዘረኛም ልትሆን ትችላለህ፣ ግን ይህ ህፃን ልጅ ምንድን ነው ዘንቡ? መናገር የማይችል ሲያሳዝን ቪዲዮውን ብታዩት እኮ ያናስ ወላሂ እሱም ያው ተቦስቷል። እሱ ራሱ ቀርጾ ራሱ እንትን ብሎ ሚዲያ ላይ ለቆታል ማለት ነው። እንደ እውነት ህግ ካለ ሀገራችን ላይ እንደ እውነት ህፃን ልጅ የማይናገር ዱዳ ማምለጥ የማይችል መዳህ ገና ዳዴ የሚል ልጅ ገና ራሱን ያላወጣ ራሱን ያላወቀ ክፉና ደጉን ለይቶ ያለማያቅ እሳትን ለይቶ የማያቅ ህፃን ልጅ በግድ አይኖቹ ሲያሳዝን ወላሂ ብታወት ማለት ነው። ወላሂ በቃ አይኑ እንደዚህ ቀጥ ብሎ ያየዋለ፣ እንደዚህ ነው እጁን የሚወጣጥርበት በቦክስ ሊመታው ማለት ነው፣ ዝም በል እያለ። አሁን ይሄ ሰው እንደው ምን ይባላል? በአላህ እንደው ምን አይነት ሰው ልበለው እስኪ? እንደው እናንተስ ምን አይነት ሰው ትሉታላችሁ? እንደው ምን አይነት ኸልቅ ነው? ምን አይነት ኸልቅ ነው? አሁን ይሄን ሰው ምን አይነት ስያሜ ተሰጥታላችሁ ወገኖቼ ማለት ነው? ይህን ያህል ጭካኔ፣ ይህን ያህል አረመኔነት! አረ ወገን አዱንያ እኮ ይቺ ምንም አትሰራም፣ ጠፊ ነች፣ ትጠፋለች። ወላሂ አንተ አላህ ይጠይቅሃል። አላህ እንደ የፈጠረህ አምላክ እሱ ፈጣሪ እንደው በአዱንያ ላይ አንተንም እንደው እዚቹን ግብግብ የሰው ያለ በል እንደው ያረብ አላህዬ፣ ሰማይና መሬት የዘረጋ ጌታ እሱ ጉልበተኞች ላይ ይጣልህ፣ አጋዥ ጣ፣ ጉልበት ጣ ያረብ። እኔ እንደ ምን አይነት ቃላት ብጠቀም ነው እኔ እንጃ። አሁን ይሄን ህፃን ልጅ ማለት ነው እንደዚህ በቃሪያ እንግብግብ ቃሪያ በሳህን ሙሉ ቃሪያ ፊት አቅርቦ እየሰባበረ እየቆራረጠ እየፈገፈገ ድዱ ላይ እንደዚህ ገና 2 ጥርስ እያበቀለ ልጅ ማለት ነው እንደዛ እየፈገፈገ የሚያሰቃየው አሸሌሽ ለምን ወገን? አረቢ አገራችን እንደው አላህዬ እሳትም አለማዝነቡ እኔ እንጃ። በማንኛችን በምን ከይረ ስራችን ነው ዝናቡስ የሚዘንበው? ሀገራችን ሰላም የሚሆነው በማንኛው ከይረ ስራችን ነው? እንደዚሁ እንደተሰደድ እንደዚሁ እንደተባላን እንደዚሁ በቃ እንደተሰቃየን ህይወታችን ያልፋል። ጭካኔ አረመኔነት እንደተሞላችበት ህይወታችን ያልፋል። ለምን ሞት የሚባለው ነገር እሱ ረብል ዓለሚን ስለህለቃት ማለት ነው። ኩሉ ነፍሲ ዳኢቀቱል ሞት ብሏል አላህ።
ሁሉን የሰው ልጅ በሙሉ ሞትን ይቀምሳል። አሁን ይሄ እንደዚህ የሚያደርገው ሰውዬ አላህ ስብሐነ ወተዓላ እሱ ሰማይና መሬት የዘረጋው ጌታ እጁን ሽባ ሊያደርገው ይችላል። ሰው እንዳይራራለት ሊያደርገው ይችላል። ዛሬ ይችን መሬት ማን አለብኝ ማን ይነካኛል ያለ ሁሉ ነገ ጧት ያርጋ ቁራኛ ሊሆን ይችላል። ተነስቶ እኮ የሚጠጣት የሚጎነጫት ውሃ ለማንጣት ራሱ እግሩን ሽባ ሊያደርገው ይችላል። ህፃን ልጅ ምን አደረገ? ህፃን ልጅ ምን አደረገ? ወገኖቼ እንደው ምን አይነት እናቱን ምን አርጓት ነው? እናቱ የት ሄዳ ነው? ወላ እናቱን ፊት ለፊት አስሯት እዛ እያሰቃያት እናቱን እያሳየ ነው እንደዚህ የሚያደርጋት? አላሁ አለም አላሁ አለም። ወላሂ እኔ በጣም እኔ ምን ልበላችሁ ወገኖቼ፣ ከእንዲህ አይነት ሙሲባ ሁላችንም እናቶች ነን። ያልወለደም የወለደም የዚህን ልጅ ስቃይ እያየ እንዴት እንደሚሰቃይ እንዴት ነፍስያው እንዴት እንደምታለቅስ ልቡ እንዴት እንደምትደማ አላሁ ብቻ ይወቅ። የሁሉን ሰው ልብ ማለት ነው። ለምን ልጅ የኔ ልጅ መሆን ብቻ አይደለም የኔ ልጅ ስለሆነ ብቻ የኔ ልጅ ስላልሆነ በቃ የራሱ ጉዳይ ማለት የለብኝም። በጣም ልቤ የተሰበረው ወላሂ ይህን ያህል ህፃን ልጅ ላይ እንደው ምንስ ቢያደርግ ነው ወገኖቼ? ምንስ ቢያጠፋ ነው በዚህ ያህል ልክ እንዴ? ህፃን ልጅ እኮ ምንም አያውቅም ገና ጨቅላ ልጅ መጠየቅ ታለበት። አረ እኮ ሌላው ቀርቶ ቤተሰብና ቤተሰብ ቢጋጭ እናንተ ተደረባችሁ። እናንተ አሁን ቤተሰብ አንዴ ሰው እኮ እኔ ወንድሞቼ ጋር ወይም እህቶቼ ጋር ቢኮራረፉ ምክንያት አላቸው ይጠጣሉበት። እነሱ ይጠያየቁ። እኔ የምገባበት ቀብር እነሱ አይገቡም፣ እኔ የምሆንበት እነሱ አይሆንም። እኔ ጋር ንክክነት ስላላቸው ለእነሱ ተደርቤ ያን ሰው አላኮርፍም ወይ ያችን ልጅ አላኮርፍም። አንዳንድ ሰዎች አሉ ተደርበው የሚያኮርፉ ምክንያት አላቸው የተጋጩበት። እኔ የምሰራውን ወንድም የሚሰራውን እኔ አልሰራም። ወንድም የዋለበት እኔ አልዋልኩም፣ እህት የዋለችበት እኔ አልዋልኩም፣ ልጅ የዋለበት እኔ አልዋልኩም። ሁሉም ስራ አላቸው። ተቻልኩ አስማማቸዋለሁ፣ ታልቻልኩኝ በቃ ሁሉም የራሳቸው እንትን ነው ማለት ነው እንጂ ተደርቤ እንደዚህ ላደርግ አልችልም። እና ሁሉም በስራ መጠየቅ ነው ያለበት እንጂ ህፃን ልጅ ወይም ይሄ ልጅ በምን ዘንቦ ምን አድርጎስ ይሄ ጨቅላ ህፃን ልጅ ያ ወንድሙ ያ አለ አይደለ እንደዛ አንጀቴን ቅጥል እንደ ልጁን አቃጥለዋል። ያችን ያጠፋችውን ጋር ነው እንጂ ጠይብ ይሄ ህፃን ልጅ ምን ያውቃል? እና ወገኖች በጣም ከባድ ነው፣ ወላሂ ከባድ ነው፣ ከባድ ነው። እንዲህ አይነት ነገር እንዲህ አይነት ሙሲባ አላህ ይጠብቃችሁ። አላህ ልቦና ይስጠን፣ ልቦና ይስጠን ሁላችንም። በጣም ነው ያዘንኩት፣ በጣም ነው ልቤ አይን ያለቀሰ፣ ወላሂ ያለቀስኩ ሳየው። እኔ እንደዚህ መጥፎ ነገር ሳይ በቃ አልችልም። በተለይ በልጅ እኔ ልጄን ስንቴ ነው ስገለው ሳነሳው ሙሉ በሀሳብ በጭንቀት ርቦት ይሆን በልቶ ይሆን ጠጥቶ ይሆን እንቅልፋት መጥቶት ይሆን ያ ረቢ አላህ ጭንቅ ሲለኝ ሩጬ ውዱ አድርጌ አላህን ነው የምለምነው። እስተውዴቱክ አላህ ሰማይና መሬት የዘረጋህ ጌታ እኔም ጋር እኮ ቢሆን አላህ ተቀደርክበት አላዲናውም። ወላኪን አሁንም አንተ ሁነው በወጣበት በሰላም ተመልሶ ቤቱ ይግባ። አላህ ጠብቅልኝ። ከራቡም ከጥማቱም ተንቅልፋቱም ተሾኩም ከብርዱም አንተ ሸፍንልኝ፣ ጠብቅልኝ። ለእኔም ደግሞ አሳካልኝና በሰላም ሀገሬ ገብቼ ላሳድገው ነው የምለው። ሌላ ምን እላለሁ? ሌላ ምን ትላላችሁ ወገኖች? ሩጦ የማይሄድበት ሀገር ማለት ነው። ምን ይባላል? አዱንያት ሞላ በዛ ስንለው በዚህ ቀዳዳው ብዙ። በቃ አንድ ጊዜ አትለያዩ እንጂ እናት ልጅ የምትገቡበት ጊዜ ይርቃል። እነሱ ግን ያችን መከራ ደጓንም ከይሯንም አብሮ ያሳድጋሉ። መልካም ሆኖ ታደጉ። ምን ጎሎብኝ ተመችቶኝ ነው እኮ ያደግኩት አልሐምዱሊላ ነው የሚሉን ሲያርጉ ማለት ነው። ተሰቃይተው ተገርፈው ተቆንጥጠው የሚያርጉት ሆነ የምትመታው ብትር የሚርበኝ ራብ የምሰቃይ የነበረው አንቺ ወልደሽ ጥለሽኝ እናቴ ብለው ነው የሚወቅሱኝ እንጂ አይቀርም ሲያርጉ ማለት ነው። ለልጆቻቸውም ሲናገሩ ታሪኩ ነው ይናገራሉ እንዳስተዳደጋቸው። እኔ እኮ ሳዲግ እንደዚህ እኩኝ ነው፣ አንተ ምን አለብህ? እኔ እኮ ሳዲግ
ወይም አጎቴን ያሳደገኝ ወይም አክስቴ ናት ወይም የእናቴ እናት ናት። እናቴ በስደቱና ተሰቃይቼ እነሱ ቁጭ ልጆቻቸው ቁጭ ብለው እኔን ስራ እያሰሩ እኔን ሩቅ ቦታ እየላኩኝ ይህን ሁሉ ለምን በአይምሮ ያለው ነገር ማንም ሊቀሙ አይችልም። የራሱ አይምሮ ይዞታል፣ በቃ ይዞታል፣ አጠንጥኖ ይዞታል። ያንን በቃ አይምሮ ላይ ጽፎ ይዞታል። ማንም ሊለቅበት ሊያላቀው አይችልም። ያንን ታሪክ ያሳለፈውን ታሪክ ሁልጊዜ ሲያዋሳት ይኖራል። እኔንም ደግሞ ሊወቅሰኝ ይችላል። እማዬ አንቺ ወልደሽ ባጠኝ ይኸው ሁሉ ፈተና ምን አርገሽልኝ ጥለሽኝ እንዳያሰቃየሽኝ እንጂ ማለቱ አይቀርም። ግን እኔንም ደግሞ ያውቃል ረብል ዓለሚን ምንም ማድረግ አልችልም። ገባችሁ? ይሄ የማይቀርልን ሂሳብ ነው። በውጭ ሀገር ያለን እናቶች ለሰው ጥለን የመጣን ያሳለፋትን ታሪክ ሁሉ አላህ ካላዘንልን ሩህሩህ ካላደረጋቸው በቀር እንደማይወቅስን ምንም ዋስትና የለንም ወላሂ። ወላኪን ዛሬ ለፍተን ለነሱ ነው የምናገኛትን ለነሱ ነው የምናደርገው እያለን በሀሳብ ነው ደግሞ እንደዚህ ጭካኔ የሞላበት እንደዚህ ሲሰቃዩ ሲያይ ሰው ልጅ እኮ መወለድ እኮ ብቻ አይደለም ስለተወለድና አይደለም። እኔ እንደዚህ ያሳዘነኝ ይህን ጨቅላ 2 ዓመት ያልሞላው ልጅ በርበሬ አቅርቦ አፉ ላይ እንደዚህ እጆቹን ጥፍርግ አድርጎ ይዞ ሲያለቅስ እንደዚህ በቁንጠጫ ዝም በል እያለ በርበሬ እያሻ አፉ ላይ ምንስ ዋስትና አለው? ተቪዲዮ በኋላ ምን እንደሚያደርገው ኧረ ይሄ ቀቅሎ ይበለዋል። አዑዙ ቢላሂ ሚነ ሸይጣን ረጂም። ወላሂ ሰው አይደለም። ወላሂ ስራህን ይስጥህ። እንደው እድሜ ልክህን ያ ረብ። እኔ ምን ልበለው ብቻ አላህ ተመልካች ነህ፣ ሰሚዑን በሲር ነህ። የምታይ ሁሉን ነገር ታንተ የሚሰወርህ ነገር የለምና አንተ ፍርጅህን ፍረድ። ወላሂ አንተ ምንም የሚቸግርህ ነገር የለም። ይችን አዱንያ የፈጠርካት አንተ ነህ። ሁላችንም ያንተ ፍጡር ነን። ሁላችንም ወደ አንተ ተመላሾች ነን። እኔ እንጃ ይሄ ልጅ በጣም ነው ልቤን የሰበረው። አረ ቢስሚላ እንደው ስንት ሰው አለ፣ ስንት አረመኔ አለ፣ ስንት ቢስሚላህ ረህማን ረሂም። እኔ እንጃ ብቻ ከበደኝ። እህት ወንድሞቼ አላህ ያስተዛዝነን። እኛም በሰው ሀገር ያለን እናቶች ልጆቻችንን አላህ ይጠብቅልን። ምንም ሳይሆኑ አላህ ያገናኘን። አላህ በሰላም በደስታ ያገናኘን። የምናቅፋቸው የምናሳድጋቸው እማዬ አፉ በይኝ ለእኔ ብለሽ ነው የተንከራተሽው፣ እማዬ ለእኔ ብለሽ ዋጋ ከፍለሻል ብለው የሚካድሙ ሷሊ ልጆች አላህ ያደርግልን። ወደሽ አይደለም እኮ እማዬ በሰው ሀገር ሁልጊዜ እንደሚከፋሽ እንደሚጨንቅሽ እናውቃለን። እማዬ አፉ በይን ለእኔ ብለሽ ነው የሚሉ ልጆች አላህ ያደርግልን። ምን ያደረግሽልን ጥለሽን ዋጋ አስከፈልሽን እንጂ የሚሉ ሳይሆኑ እማዬ ጀዛከላ ከይረን አፉ በይኝ እናቴ የሚሉ ልጆች ሩህ አዛኝ አላህ ያደርግልን። አገራችንን ሰላም ያደርግልን። ወገኖቼ እኔ እንጃ እንደው በዚሁ ተቀጠል እንደዚህ አይነት አረመኔ እንደው መጥፎ ተሰሩ እንደው በፈጠራችሁ እንደው እዛው ተፈጣሪ ተሰራችሁ እኮ ማንም የሚሰወረው የለም። የእናንተን መጥፎ ስራ ፈጣሪ ያያታል፣ ግን ለእኛ አታሳዩን። እኛ አንችልም ወላሂ። ምን አቅም አለን ቅዋለን እናንተን በላይ እናንተን እንትን ቪዲዮ ቀርጻችሁ የምትወስቱ ማለት ነው። ምን አይነት አስተማሪ ነገር ነው? ተማልቀስ እና ተመሳቀቅ ቁጭ ምን አይነት ሊያስተምረን ይሄንን ቪዲዮ የምትወስቱት ማለት ነው? ምን አይነት ደስታ፣ ምን አይነት ድማ ምስል፣ ምን አይነት በቃ ምን አይነት ማሻአላ እንደሱ በሆንኩኝ ወይ ፈጣሪ ስራህን ይስጥህ። ሙስሊም ክርስቲያን ነው እንጂ የሚረግምህ በረካሁን የሚልህ አለ። ዘርህ ይጥፋ ነው የሚሉህ። እንደው በቃ እስከ ዘሮች ምን አደረጉ? እሺ እናትና አባት ምን አደረጉ? ያ ሁሉ ነው የምትሰደበው እንጂ በረካሁን ጎሽ አትባልም እኮ። ለምን ትቦስታለህ? የዚህ ሁሉ ዓለም እንባ፣ የዚህ ሁሉ ዓለም እርግማን ምን ያደርጋል? አንተስ እዛውስ ቤት ቆልፈ የምታደርገውን ብታደርግ ከተፈጣሪ ውጭ ማን ያየዋል? ፈጣሪ ግን እጁን አያሳጣህም፣ ይዘገያል እንጂ ዛሬ በአዱንያ ቢሆን ነገ ባኬራ ይጠብቅሃል። ይህንን ጨቅላ ህፃን ልጅ እንደዚህ አድርገህ የምታሰቃየው ማለት ነው። ችግር እኮ ሊኖር ይችላል፣ ግጭት ሊኖር ይችላል፣ ወይ ከእናት ወይ ከአባት ወይንም አግተው ሊሆን ይችላል፣ አይታወቅም። ዛሬ ህፃን ልጆች እየያዙ ነው እየጠለፉ ነው እንደሚያሰቃዩት። ይህን ያህል ብር ታላክሽ ይህን እያረኩልሽ ነው ልትል ትችላለህ። ስንት ልጆች ናቸው ተቤት እየተወሰዱ እንደዚህ የሚደረጉት? በርበሬ እያቃጠልኩ ልክልሃለሁ ብለህ ሆኖ ይሆናል፣ አይታወቅም። አላሁ አለም።
እኔ እንጃ ወላሂ እንደዚህ አይነት ነገር አላህ ይጠብቀን፣ አላህ ይጠብቀን። እሱ በረህመቱ በዝነቱ አላህ ይጠብቀን፣ አላህ ይጠብቀን። ፈጥረ ሰማዋቲ ወልአርድ መጥፎ የሚያስቡላቸውን ሰዎች ሁሉ አላህ አዙሮ ለነሱ አላህ ያደርግላቸው። የዚህን ሀዘን በልባቸው በቤታቸው አስገባላቸው። ርርድብን ይበሉ የሰውን ልጅ ርርድብን እንደሚያደርጉ ሁሉ አላህ ለነሱ ያደርግላቸው። እሱ ምንም አይቸግረውም። ውድ ሀገሬ ልጆች በያላችሁበት አላህ ይጠብቃችሁ፣ ከሙሲባ ሁሉ አላህ ይጠብቃችሁ። ሀገራችንንም እኛንም ሰላም አላህ ያድርገን። ሩህ አዛኝ አላህ ያድርገን። የምንተዛዘን የምንዋደድ አላህ ያድርገን። ወሰላሙ አለይኩም ረህመቱላሂ ወበረካቱ።